والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا نفسك كالدنيا ችግር ታለቅሳለች በርግጥ እሷ ግን ታቃለች الدنيا متى እንደሆነ ሰላም የሚያደርጋት لا دار للمرء بعد الموت يسكنها ላንድ ሰው እኮ ከሞት በኋላ የሚያርፍበት ቤት የለውም إلا التي كان قبل الموت يبنيها كموت بفيت يجنبው ቢሆን እንጂ فإن بناها بخير طاب مسكنه بملكام كسروا من የሚያምር ቤት وإن بناها بشر خاب بانيها بوانجل سرتوت كهونما من የሚያስከፋ ቤት لا تركنن إلى الدنيا وزخرفها ወደ الدنيا ወደ ብልጭልጯ በጣም አትውደቅ ዱንያን ስራ በፍቅሯ ግን አትጠመቅ والموت لا شك يفنينا ويفنيها موت እኛንም ያዝነውን ንብረት ዱንያንም ያጠፋዋል ሲሉ ገሰጡት نعم ዱንያ ትጠፋለች ሁሉም ሀብታምም ነገስታትም ይሞታል ታላቁ የሙስሊሞቹ መሪ የነበረው ሃሩን الرشيد عليه رحمة الله الله የሰጠው ሰፊ ግዛት ነበረው በጣም የሚገርማችሁ ከግዛቱ ስፋት የተነሳ ደመና ሰማይ ላይ ሲመለከት ምን ይላል ደመናዋን ያናግራታል أمطري حيث شئتي የትም ቦታ አዝንቢ فسيأتيني خراجك ግብርሽ ወደኔ ይመጣልኛል ታክሱ ወደኔ ይመጣልኛል ይል ነበር ሰፊ ነው ግዛቱ የትም አዝንቢ ከኔ ክልላቶችም ያንቺ ግብር ወደኔ ይመጣልኛል ይል ነበር አላህ ሰፊ ግዛት ነው የሰጠው ነገር ግን ይህ ግዛት የማይጠቅመው ይህ ግዛት የማያስጥለው ሞት መጣበት ሞት አፋፍ ላይ እንደደረሰ አብረውት የነበሩ ሰዎችም ምን አለ ያዙኝና ወደ ቀብሬ ውሰዱኝ አላቸው ቀብሩን ወሰዱና ጉድጓዱን አሳዩት በጣም ተከዘ ምን አለ ማ አግና عني ماليا ገንዘቤ አልጠቀመኝ هلك عني سلطانيا سلطانيم እጀለይ ተወገደ ثم رفع رأسه إلى السماء وبكى راسون ود سماي أنسانا مالكس جمر كزامنا لا يا من لا يزول ملكه أنت يا سلطان ما يوجدو الله وي فارحم من قد زال ملكه سلطان ياتلالو مسكين بارع زن اللي نجستات ما يكرو ሁሉም ይሞታል አንዴ ከሙስሊሞቹ ታላቅ ንጉስ የነበረው ሰው ትልቅ ዓሊምን አስጠራና قال عذني مكرኝ አለው ይታላቅ ዓሊም ምን አለው اعلم انك لست اول خليفه يموت እወቅ አንተ እኮ የመጀመሪያው ንጉስ አይደለም ከሚሞቱት ውስጥ لو لم يمت من قبلك ما وصلت الخلافه اليك ካንተ በፊት እኮ የነበሩ ነገስታቶች ባይሞቱ ስልጣን ወደ አንተ ባልመጣ ነበር ሲለቁት ነው የተተካ ስልጣን እንደይሸነግልህ قال زدني ጨምረኝ ባካለ قال ليس بينك وبين آدم إلا أب ميت እወቅ በአንተና በአደም መካከል እኮ ሙት እንጂ ዘመድ እንጂ ሌላ የለህም አባትህ ሙተዋል አያትህ እንደዛው የአያትህ አያት ሙተዋል የሙታን ጥርቅም ነው وما الناس إلا هالك وابن هالك وذو نسب في الهالكين عريق የሰው ልጅ ቢታይ ምንድነው ከጀርባ እኮ የሙታን ጥርቅም ነው የሙታን መዝገብ ነው ስልጣን እንዳያታል ጥለውት እንደሄዱት ይህን ስልጣን ነገ ትተው ትሄዳለህ ትልቅ መከር እየተተካካን የመጣ ነው እኒ ጃኢሉን ፊል አርዲ ኸሊፋ አላህ እንዳለው እኔ መሬት ላይ የሚተካኩ ትውልዶችን አድርጌያለሁ እየተተካካ መሬትን ይዘናታል እንለቃታለን ለተተኪው ሞት እንደሚመጣ መዘጋጀት መቻል አለብን አንድ ከሙስሊሞቹ ነገስታት የነበረው አብዱል መሊክ ብን መርዋን የሚባለው ንጉስን አንድ ሰው ገባለትና فقال له كيف تجدك راسكن እንዴት ሆነ ታገኘዋለህ አለው قال الله قرآن ላይ እንደተከሰው ነው ولقد جئتمونا فرادا እናንተ በርግጥ ነጠላ ሆናችሁ መጣችሁልን كما خلقناكم اول مره መጀመሪያ እንደፈጠርናችሁ ስንፈጠር ልብስ የለንም አይደል ራቁት መጣን አሁንም በከፈል ለወጣ ነው እንዲህ ሆኜ ራሴን አገኘዋለሁ አለው هكذا الموت يأتي ባለስልጣን ይሁን ሀብታም
ሁሉም ጥሎት ይሄዳል النفس تجزع أن تكون فقيرة والفقر خير من غنى يطغيها وغنى النفوس هو الكفاف فإن أبت فجميع ما في الأرض لا يكفيها هي القناعة فالزمها تكن ملكا لو لم تكن لك إلا راحة البدن وانظر لمن ملك الدنيا بأجمعها هل راح منها بغير الطيب والكفن اسكي تملكت الدنيا باتك علي يزوات ينبرون بالسقا تملكتو حرها منها بغير الطيب والكفن كالدنيا سيوتا ككفننا كشتو ليلا يزون وطايه اندي مكيناون هنصاون درجتون كامبانيون كلن طلوت هدا سبحان الله موت دنجت يمطال الكفن ليس له جيوب يبالال كفن كيس يلو ምንም ነገር ይዘህ አትወጣም አንድ አባት ኢትዮጵያዊ ትልቅ ሀብታም ናቸው ይህ ሀብታም በደግነታቸው አገር የሚያወራላቸው ናቸው እጅግ በጣም ትልቅ ሀብት ነበራቸው አንዴ በመኪናቸው መንገድ ዳር ላይ ሲያልፉ መንገድ ዳር ደሃዎቹ አስፋልት ዳር ወድቀው ሚለብሱት አጥተው ብርድ ሲቀፈቅፋቸው ተመለከቱ የሚያስመጡት ብርድ ልብስ ነበራቸው ሄዱና በዛው ምሽት መጋዘኑን አስከፍተው ብዙ ብርድ ልብሶች አስጭነው ለሊቱን ሲያድሉ ታደሩ ለደሃው ጧት ሲነጋ ፖሊስ አስፋልቱን ሲመለከተው ይሄ ዱርዬ ደሃውላ አዳዲስ ብርድ ልብስ ለብሷል ያ ብርድ ልብስ ደግሞ እሳቸው እንደሚያስመጡት ይታወቃል ወደ እሳቸው ሄደ ፖሊስ የርሶ ብርድ ልብስ ተዘርፎ አድሯል እሳቸው ምን አሉ አልተዘረፈም ታዲያ የታገኙት አገኘው ሚል ጠፍቶኛል ሚል ከመጣ እኔ ከፍለዋለሁ እንዳትዟቸዋል ለቀቋቸው ለአላህ ስራቸው ሊያደርጉ ፈልገው ነው ማንም ሳያቀባቸው ታዲያ ይደግ ሀብታም ከዱንያ ላይ ሲወጡ አንዲት መልእክት ለቤተሰብ ተናገሩ እኔ ስሞታል ከከፈኔ አንድ ጀና አውጥታችሁ ጀናዛዬን ወሰዷት ወደ ቀብር ህዝቡ አንድ ጀን ያየ መልእክቱ ምንድነው እርሳቸው መልስ ሰጡ ምን ይላሉ الدنيا ላይ አላህ ሰፊ ሀብት ቢሰጠኝም ምንም ነገር ይዤ እንዳልወጣው ያገሬ ህዝብ እንዲያውቅ ፈልጋለሁ ያ አላህ ልክም ሲሞቱ ወሲያ እንደሰጡት አደራ እንዳሉት እጃቸው ወጡ ነበር ወደ ቀብር ሄዱት አላህ ይርሐማቸው الدنيا ላይ ምንም ነገር ይዘን አንወጣም ለነዘጋጅለት ይገባል ዱንያ ከእውነተኛው ከማይቀረው ሞት ልትጋርደን አይገባም አላህ Subhanahu Wa Ta'ala እቺ ሸንጋይ ዱንያ እቻታ ላይ ዱንያ እንዳትጫወትብን ቁርአን ላይ ማንነቷን እንዲህ ሲል ቁልጭ አደርግልናል ያዕለሙ ወቁ انما الحياه الدنيا እኮ ማለት እቺ እንጂ ሌላ አይደለችም ላዒቡን ጫዋታናት ወለህውን ቀልድናት ወዚነቱን መጌጫ موابع بتشانات وتفاخر بينكم وتكاثر في الأموال والأولاد بمهالاتشو مفوكاكريا مبلالجا بلجوش بجنزب يهنو كوار الصاصر مكينة له ايه هاي قالو اندي مفوكاكريا بتشانات ليلا اندات مسلاتشو يسوى مثالي على الله سبحانه وتعالى كمثل غيث أعجب الكفار نباته بك هيا وسيوتا انداس قرمو قبرينو ثم يهيج يهم بكايا سيدرك تملكته الله فتراه مصفرا سيجرطام ثم يكون حطاما كزام تسباب روي ودقال الدينات انجدي الدنيا يعببال سيجرطاتا يوالا يدرقال تسباب روي طفال يا الله وفي الآخرة بمكتلو ألم عذاب شديد ومغفرة من الله ورضوان كباد قطعتنا يجيتا مهرتنا وديتا ይሄ ነው እንግዲህ የሚጠብቀን وما الحياة الدنيا من دنات دنيا إلا متاع الغرور መሸንገያ ጨዋታናት ይለናል አላህ ምንም ማለት አይደለችም ባህሪያዋ ይህ ነው ደረጃዋ ይህ ብቻ ነው ጨዋታ ቀልድ ፉክክር ከዚህ የበለጠ ዋጋ ሊሰጣት አይገባም የሚቀጥለውን ዓለም ነው የበለጠ ልንጓጓለት የሚገባ ለከ የፉضይል ረጁላን فقال له فضيل بن عياد ታላቁ ዓሊም አንድን ሰው መንገር ላይ ያገኘው فقال كم عمرك እድሜ ስንት ነው አሉት فضيل ይግለስ ምን አለ 60 سنة
60 ዓመቴ ነው አላቸው قال فضيل اذا انت منذ 60 سنه تسير الى الله አንተ ከ60 ዓመት ጀምሮ ወደ አላህ ያቀናህ ነው እንዴ يوشك ان تصل ልደርስ እኮ ትችላለህ አሉት 60 ዓመት የተጓዝክ ነው يا ايها الناس انك كادح الى ربك كدحا فملاقي እናንተ ሰዎች ሆይ ዱንያ ላይ ትደክማላችሁ ትማሰናላችሁ መጨረሻ ግን فملاقي አላህን ትገናኘዋለህ 60 ዓመት ይሄድክ ነው ልደርስ እኮ ትችላለህ የተሰጠህ እድሜ 61 ሊሆን ይችላል መድረሻ እኮ ደረሰሃል አለው فقال الرجل إنا لله وإنا إليه راجعون ይግለሰብ እንዲያለ فقال فضيل من አሉት يا أخي أنت ወንድሜ هل عرفت معناها አሁን ያልካትን ቃል ትርጉም አውቀሃል እንዴ አሉት قال الرجل نعم አውቄዋለሁ إنا لله وإنا إليه راجعون ማለት عرفت أني لله عبد እኔ ለአላህ ባሪያ ነኝ ማለት ነው وأني إليه راجع ወደሱም ተመላሽ ነኝ ማለት ነው አውቀዋለሁ እንጃላቸው فقال فضيل ይችና ያይዘው ምን አሉት يا أخي إن من عرف أنه لله عبد أنت ወንድሜ የአላህ ባሪያ መሆኑን ያወቀ وأنه إليه راجع ودس እንደሚመለስ ያወቀ ሰው ማለት እኮ عرف أنه موقوف بين يديه كالله ፊት ቆሞ እንደሚጠየቅ አወቀ ማለት ነው ومن عرف أنه موقوف كالله ፊት እንደሚቆም ደግሞ ያወቀ عرف أنه مسؤول الله እንደሚጠይቀው አወቀ ማለት ነው ومن عرف أنه مسؤول እንደሚጠየቅ ደግሞ ያወቀ فليعد للسؤال جوابا ለሚቀርብለት ጥያቄ መልስ ያዘጋጃሉት فبكى الرجل فقال يا فضيل وما الحيلة ልጁ በጣም አለቀሰ ከዛም ምን አላቸው አንተ فضيل ታዲያ መውጫው ምንድነው አላቸው فقال يسيرة ይህማ ቀላል ነው አሉት እስኪ እንገሩ መውጫውን ሁላችም የሚመለከት ጥያቄ ነው فقال الرجل وما هي يرحمك الله يزنله ምንድነው እሱ እስኪ ንገረኝ አለው قال أن تتق الله فيما بقي يغفر الله لك ما قد مضى وما قد بقي በቀረው የእድሜ ክፍል ተውበት አድርጋ አላህን ልትጠነቀቀው ነው ከወንጀል ልትርቅ ነው ይህን ካረክ ያለፈውን የ60 ዓመት ወንጀልም አላህ ይምራሃል የሚመጣውንም ይምራሃል አላህ አሉት هكذا لنستعد አሁን ተውበተን ሞትን ተዘጋጅተን ጠብቀው ይገባል لما قدم سليمان بن عبد الملك إلى المدينة حاجا سليمان بن عبد الملك ታላቁ ንጉስ ሐጅ ሊያደርግ ወደ መዲና ሲመጣ ምን አላቸው ላገሩ ህዝቦች እኔ አንድን ግለሰብ ፈልጋለሁ اريد رجلا ادرك عده من الصحابه ያኔ ነብዩን ጓደኞችን ሰሃቦችን ያገኘ ግለሰብ ፈልጋለሁ እንዲመክረኝ قالوا نعم ابو حازم አው አለ ሰሃቦችን ብዙ ያገኘ አላህ የሚፈራ ዓሊም አላሉት አስመጡልኝ አለ አቡ ሐዚምን አስመጣቸው فلما اتاه ሲመጣለት قال يا ابا حازم ما لنا نكره الموت من لن يعلن موت من تلاو لمندنو አላቸው አቡ ሐዚም ምን አሉ انكم عمرتم الدنيا وخربتم الاخره من نوانጉስ አላቸው እናንተ እኮ ዱንያን አስዋባችኋት መኪና ቤት ድርጅት ተውባችኋል وخربتم الاخره اخراውን ግን አፈራርሳችሁታል ሶላት የለ ዘካ የለ ከሪባ መራቅ የለ ሰው መበደል አኺራን ደግሞ አፈራርሳችሁታል فتكرهون الخروج من العمران الى الخراب ካማረው ቤት ወደ ፈራረሰው መሄድ ስለማትፈልጉ ነው ሞት የምትጠሉ አላቸው ይህ ንጉስ ምን አለ قال صدقت اونت بلا حلالاچو قال يا ليت شعري كيف العرض على الله ويغدي ودا الله እንዴት ነው የምንቀርበው يا ابا حازم አላቸው قال اما المحسن يا دغسو ማላቸው فكالغائب الذي يقدم على اهله ልክ ሩቆ የሄደ ከቤተሰቡ ሰው ታቃላችሁ ያ ሰው ቤተሰቡ ሲገናኝ እነሱም እንዴት እንደሚደሰት ታያላችሁ ልክ እንደዛ ነው ወደ አላህ ሲሄድ ደስ ብሎት አላህ እሱን ናፍቆት ነው የሚገናኘው واما المسيء يا ወንጀለኛ ማጭማ فكالعابق يقدم الى مولاه ካሳዳሪው ሸሽቶ የሄደ ባሪያ ተይዞ ሲመጣ ይታያችኋል
ይህም ሰው ተቆጥቶ ነው የሚጠብቀው እሱም መገናኘት እሱን ይጠላል እንዲህ ነው ከአላህ ጋር ምን እንገናኛላቸው فبكى سليمان حتى على صوته ድምፁ ከፍ ብሎ እስኪሰማ ድረስ ይህ ንጉስ ስቅስቅ ብሎ አለቀሰ فقال اوصيني القصم እንዳበቃ ምን አለው እባክህ አደራ በለኝ አለው قال ይሄን አደራ ስሙ اياك ان يراك الله تعالى حيث نهاك الله ከከለከለህ ቦታ አደራህን እንዳያይ ኸምር ቤት እንዳያይ በሪባ ቤት ስትገነባ አላህ እንዳያይ ሒጃብ አውልቀሽ አላህ እንዳያይሽ وان يفقدك حيث امرك الله ካዘዘ ቦታ ደግሞ እንዳያጣ ከከለከለ እንዳያይ ካዘዘ ደግሞ እንዳያጣ መስጂድ ሶፍ ላይ እንዳያጣ ሒጃብሽን አውልቀሽ አላህ እንዳያይሽ ጥንቃቄ ያስፈልገው وان يفقدك حيث امرك الله ደግሞ ካዘዘህ ቦታ እንዳያጣ መስጂድ እንዳያጣ ካዘዘህ ቦታ ላይ እንዳያጣ ይህ ለሁላችን የተሰጠ ታላቅ ምክር ነው ሞት ወደኛ ይመጣል ዝግጅት ያስፈልገናል الاستعداد للموت ለሞት ዝግጅት እናደርግ ይገባል ረመዳን መጣ ሲባል እንዘጋጀል በስንዴው እንግዳ መጣ ሲባል እንደገስ የለ ለሞትም ዝግጅት ያስፈልገዋል አብዛኛው ሰው አሁን በእንመለከት የዱንያ ፍቅር ውስጡ ሰርጿል الدنيا እንደምትመለክ ጣዖት ማየት ጀምረናል بدايه من نفسي ሁላችን ምናወራው ስለ ግራውንድ +1+2 ነው ወደ ላይ ህንጻ እንገነባለን ነው ስለ ግራውንድ -1 የሚያስብ የለም ስለ ታችኛው ቤት ሞት ወንድሞቼ የግድ ምን ከፍለው እዳ ነው አንዴ ተወልደናል መሞታችን የግድ ነው ሞት ይመጣብናል ዝግጅት تتقات مطبق አለብን يقول الامام الغزالي في كتابه احياء علوم الدين امام الغزالي ታላቁ ኢማም احياء علوم الدين የሚባለው ኪታባቸው ላይ في باب ذكر الموت وما بعده እዚህ ትምርት ክፍል ላይ ምን ይላሉ جدير የግድ ነው بمن الموت مسرعه موت مودقاው የሆነ والتراب متجعه አፈር ምኝታው የሆነ والدود انيسه دود تلاتل እዛው መጫወቻ የሆነ ومنكر ونكير جليسه نكيرنا منكر ملائكዎች ቁጭ አድርገው የሚጠይቁት ሰው والقبر مقر ቀብር ማረፊያው የሆነ والقيامة موعده ቂያማ ቀጠሮ የሆነ ሰው والنار او الجنة مورده جنة ወይም جهنم መውረጃ የሆነ ሰው الا يكون له فكر الا في الموت ምንም ሐሳብ ሊኖረው አይገባም ከሞት ውጭ ይላሉ ወለስተዕዳደ ኢላ ሊአጅሊህ ለሱ እንጂ ዝግጅት ማያስፈልገው ሁሌ ሊጠብቀው ይገባል ነው ሞት ድንገት ነው ይመጣው يقول القرطبي امام القرطبي من ይላሉ الموت ليس له من سن معلوم ሞት እኮ የሚታወቅ እድሜ የለውም 40 ዓመት ስትሆን ነው የምትሞተው 60 ዓመት ነው 20 ዓመት ነው አይታወቅም ولا زمن معلوم የጊዜ ገደብም የለውም ጧት ነው ከሰዓት ነው አይታወቅም ولا مرض معلوم የበሽታ አይነትም የሚታወቅ የለውም በጉንፋን ነው በከባድ በሽታ ነው በምን ነው የምትሞተው አይታወቅም አሉ ቁርጡቢ ይሄ ለምንድነው ታዲያ ذلك ليكون المرء على أهبة من ذلك ምክንያቱም ይሄ ተደረገው ሰውየው በዝግጅት እንዲጠብቀው ድንገት ነው የሚመጣው ወይ ታዋቂ ህመም የለው ወይ እድሜ ክልል የለው ወይ ጊዜ ገደብ የለው ማታ ይመጣም ረፍት እናድርግ አይባል በየትኛውም ሰዓት ይመጣል በየትኛውም እድሜ ክፍል ይመጣል በየትኛውም የበሽታ አይነት ይመጣል ዝግጅት ያስፈልገዋል አንድ ደግ صالح ሰው መዲና አገር ላይ በጎዳናዎቿ ማታ ማታ እየዞረ الرحيل አረ ጉዞ ወደ አኺራ ጉዞ እያለ ሁሌ ይጮህ ነበር ነገር ግን አንዴ ሞተ ሲሞት የአገሪቱ አስተዳዳሪ ይህን ማታ ማታ የሚደረገውን ማስታወሻ ደወል አጣው فسأل عن ስለሱ ጠየቀ የተደ ሞቷል አሉት ይህ ንጉስ ግን የዚህን ሰው ትልቅነት የሚገልጽ አንዲት ስንኝ ቋጠረ ምን አለ ما زال يلهج بالرحيل وذكره حتى أناخ ببابه الجمال فأصابه متيقظا متشمرا ذا أخبة لم تلهوه الآمال يسوكو ጉዞ ሞት ሞት ያለ ከመጮሃል ተቆጠበም
موت بروس كمتابت درس سيمتابت جن فأصابه متيقظا متشمرا تتكون عطبكون برياغينيو سنكون عزكاشتو ذا أخبة لم تلهوه الآمال سنكون يزو تسفا سايشنقلو دنياونم يسرال لموتم جن زججت لي نبر انديه بلو አገኘው ይላል ይሄ ንጉስ ተዘጋጅቶለት ነበር መጣ ሞት ሊረሳ አይገባም አላህ Subhanahu Wa Ta'ala ይሄን እውነታ ውስጣችን ለማስረጽ ቁርአን ላይ ከ175 ጊዜ በላይ ስለ ሞት ያወሳልናል ነብያችንም ሰለላሁ ዐለይሂ ወሰለም صلوا على رسول الله صلى الله عليه وسلم ነብያችንም ሰለላሁ ዐለይሂ ወሰለም ሐዲሳቸው ለምን ይሉናል اكثروا من ذكر هذه اللذات ጥፍጥና ቆራጭ የሆነው ሞትን በብዛት አውሱት አክሲሩ አብዙት ነው አስታውሱት አይደለም ማውሳትን አብዙት ይሉላን ነብያችን ሰለላሁ ዐለይሂ ወሰለም ምነው ማብዛቱ ጥፍጥና ይቆርጥልሃል ስስታም አትሆንም ከስስት እኮ ነው አሁን አንዱን እየዘረፈው ያለው ይበቃኛል አላለም ደካቅ የሚባሉ አንድ ዓሊም ሞትን በጣም አዘውትሮ ማብዛት ያለውን ጥቅም እንዲሲሉ ይናገራሉ من اكثر من ذكر الموت اكرم بثلاثه اشياء ሞትን እኮ በጣም የሚያስታውስ ሰው በሶስት ነገር ልቅና ያገኛል ይላሉ አንደኛ تعجيل التوبه ቶሎ ይቶብታል ድንገት እንደሚመጣበት ስለሚያስብ ቶሎ ይቶብታል አሉ ነገ አይልም وقناعه القلب የውስጥ መብቃቃት አላህ ይሰጣል قناعه القلب ውስጡ ይብቃቃል የሆነ ብር አለው ይሄ ለዛሬ ያሳድረዋል ውስጡ ይብቃቃል ወነሻጡ العباده በዒባዳ ላይ ደግሞ ነሺጥ ይሆናል አክቲቭ ይሆናል ዒባዳ ላይ ማሻአላህ አክቲቭ ነው ደስ ብሎት ነው የሚሰግደው ቁርአን ሲቀራ ሲሰግድ ማሻአላህ እጅግ በጣም ደስ ብሎት እንደሚሞት ነው የሚያስበው ወመን ነሲየ الموت እንደኛ ደግሞ ከሆነ ሞትን ከረሳ عوقب بثلاثه اشياء በሶስት ነገር ማዕቀብ ይጣልበታል አንደኛ ተስዊፍ التوبه ተውበትን ለነገ ይላል ያዘገያል ሂጃብ ማደርገው ትዳር ስዝ ነው ከሪባ ማቆመው ህንጻዬን ገንብቼ ስጨርስ ነው ሁሉም ነገ ነው ትዳር ሳገባ ወንጀል ርቃለሁ ከመጠጥ ሲጋራ አቆማለሁ ጫት አቆማለሁ ተስዊፍ التوبه ተውበትን ነገ ይላል ምን ነው ሞትን ስለረሳን ነገ ኖራለሁ ሚል ፊሊንግ ውስጡ ስላለው ነው وترك الرضا بالكفاف بتنش نجر مبقاقاتم አይሳካለትም والتكاسل في العباده بعبادهم لي سنف ይሆናል የተሰላቸ ይሆናል አንተ ነገ እንደምትሞት አስበህ እስኪ ሶላት ውስጥ ግባ በስርዓት ነው መስገደው ሞትን በብዛት ልናወሳው ይገባል ይሄን ነብያችን ሰለላሁ ዐለይሂ ወሰለም ምክር የተቀበሉት አንድ ሷሊህ ደግ ሰው ሱብሃንአላህ ይሳቸው ስራ ቤታቸው ውስጥ አንድ ጉድጓድ ቆፍረው ነበር የቀብር ጉድጓድ ምን ይላሉ ውስጤ ዱንያ ፍቅር ሲገባ የልብ መድረቅ ሲሰማኝ እዚህ ጉድጓድ ውስጥ ገባለሁ አሉ እዚህ ጉድጓድ ውስጥ ሲገቡና እንደ ለህድ ከላይ ይከድኑታል ከሸፈኑት በኋላ ውስጡ ነው ረቢ እርጅዑን ጌታዬ መልሰኝ ይሄን ነገር አላደርግም ወደ ዱንያ ድል ስጠኝ እያሉ ይጮሃሉ አሁንም አላህ እንደማይፈቅድላቸው ያደረጉ ላ ተመለስም ራሳቸው መልስ ይሰጣሉ መጨረሻ ላይ ምን ይላሉ አሁን እድል አንድ ተሰጥቷል ውጣ ይላሉ አሁን ራሳቸው ከፈት አድርገው ቀብራቸውን አልহামዱሊላህ ተጨማሪ እድል የሰጠህ ጌታ አስተካክላለሁ ሲሉ ከቀብራቸው ውስጥ ይወጣሉ ያ አላህ ዝግጅት ራሳቸው ቤታቸው ውስጥ ቀብር ቆፍረው ከሞት السابوت لمراقنو فجاء أحد الصحابة فقال يا رسول الله عند صحابة متانا يا الله ملكتنيا لاتشو أي المؤمنين أفضل يتنيا مؤمن بلا جالاتشو قال أحسنكم خلقا سنة مقبار يا مارون والوت قال أي المؤمنين أكيس أرادا بلت مبالو السا يتنيا ونوالاتشو ماني هنا أرادو فقال نبياتش من علو أكثرهم للموت ذكرى وأكثرهم له استعدادا قبل أن ينزل به موت بد أم يستوسون أرادا مالت
ለሞት ከመምጣቱ በፊት የተዘጋጀው ነው አሉ። ከዛም አያይዘው ምን አሉ? ኡላኢከል አክያስ እነዚህ ናቸው አራዶች ብልጦች ማለት ذهبوا بشرف الدنيا وكرامة الآخرة በዱንያም በአኺራም ልቅና ሁለት ሀገር ያተረፉት እኒህ ናቸው አሉ ረሱላችን ሰለላሁ ዐለይሂ ወሰለም። ሰይዱና ዓሊ የሳቸው ታላቅ ደረሳ ይህን የነቢዩን መልእክት ተቀብሎ ራሱን ሁሉ የሚገስጥ ነበር። አንዳንድ ሰሓባ ምን ይላል? ሰይድና ዓሊ አሚሩል ሙእሚኒን የሙእሚኖቹ አስተዳዳሪ ሆነው እያለ የዓለምን 1/3 እያስተዳደሩ ዱንያ በቁጥጥራቸው ስር ሆና አልሸነገለቻቸውም። ብቅ ብዬ ተመለከትኩት ይላል። ጺሞቹን ይዞ እያለቀሰ ዱንያን ያናግራል። ፈየብኪ ያለቅሳል። ኢለይኪ ዐኒ ያ ዱንያ አንቺ ዱንያ ከኔ ራቂልኝ። ጉሪ ገይሪ ሌላውን ሸንግይ። ቀድ ጠለቅቱኪ 3 ላ ረጅዐተ ፊሃ በ3 ፈትቼሻለሁ ላልመልስሽ። ዑምሩኪ ከሲር የዕድሜሽ ማጠር፣ ወዐይሹኪ ሐቂር የኑሮሽ ማነስ፣ ወመታዑኪ ቀሊል የመጣቀሚያሽ ማነስ። አሉ ሰይድና ዓሊ አሂን ምን ቂለት ዛድ አቤት የስንቄ ማነስ፣ ወቡዕድ ሰፈር የሰፈሩ ደግሞ መራቅ መሄድበት ጉዞ በቀብር አቋርጬ በሲራጥ አርጌ ስንት ጉዞ አለብኝ። ወወሕሸት ጠሪቅ የመንገዱ ማስፈራት አሉ ማን? ሰይዱና ዓሊ ረዲየላሁ ተዓላ ዐን። ይህ በጀነት የተመሰከረለት አሚሩል ሙእሚኒን እንዲህ ስንቅ የለኝም ይላል። እኛሳ ተዘወድ ሊለዚ ላ ቡደ ሚንሁ ፈኢነ ልመውተ ሚቃቱ ልዕባዲ አተርዳ አን ተኩነ ረፊቀ ቀውምን ለሁም ዛዱን ወአንተ ቢገይሪ ዛዲ። ተዘወድ ሊለዚ ላ ቡደ ሚንሁ ቅሮት ለመምጣቱ ቅሮት ለሌለው ሞት ተዘጋጅለት። ፈኢነ ልመውተ ሚቃቱ ልዕባዲ ሞት እኮ የባሮች ቀጠሮ ነው፣ ለፍጡራን የተሰጠ ቀጠሮ ነው። ሁሉም እዚህ ቀጠሮ ላይ ይገኛል። አተርዳ አን ተኩነ ረፊቀ ቀውሚን ለሁም ዛዱን ወአንተ ቢገይሪ ዛዲ። የሰዎች ጓደኛ መሆን ትፈልጋለህ እንዴ? እነሱ ስንቅ ይዘው አንተ ሳትዝ ስንቅ ያዝ፣ ስንቅ ናዝ። አላህ ምን እውነታ ሲያስረግጥልን ምን አለ? ወተዘወዱ ተሰነቁ ስንቅ ያዙ። ፈኢነ ኸይረ ዛዲ ተቅዋ ከስንቆች ሁላ በላጩ ምንድነው? አላህን መፍራት ነው። ካሁኑ ስንቅን ያዝ፣ ካሁኑ ተውበት እናድርግ፣ ካለን ንብረት እናካፈል። ወአንፊቁ ሚማ ረዘቅናኩም ሚን ቀብል አን የእትየ አሐደኩም ልመውት እናንተ ከሰጠናችሁ ሲሳይ አንዳችሁ ሞት ከመምጣታችሁ በፊት ከመምጣቱ በፊት ለግሱ። ድንገት ሞት ሲመጣበት ሳይሰጥ ምን ይላል? ፈየቁል ረቢ ለውላ አኸርተኒ ኢላ አጀሊን ቀሪብ ምን ሊል ነው? ጌታዬ ምን ነው ጥቂት የዕድሜ ክፍል በሰጠኝ ኑሮ ፈአሰደቀ ወአኩን ሚነ ሳሊሒን ከደጋጎች ይሆን ነበር፣ ንብረቴን አካፍል ነበር፣ መልካም ሰራ ነበር ይላል። አላህ ግን መልሱን ሰጠ። ወለን ዩአኽር አላሁ ነፍሰን ኢዛ ጃአ አጀሉሃ። መልሱ ይሄ ነው። ነፍስ የዕድሜዋ ክልል ከመጣ ምንም ያህል አትዘገይም። ካሁኑ ስጡ፣ ካሁኑ ቶብቱ ይለናል አላህ። ካሁኑ ስንቅ ያዙ፣ ካሁኑ ተዘጋጁ። ያ ነፍሱ ቀድ አዚፈ ረሒል ወአظለኪ ኸጥቡን ጀሊል ፈተአኸቢ ያ ነፍሱ ላ የልዓበነ ብኪ አመልን ጠዊል ፈለተንዝሊነ ቢመንዝልን የንሰ ልኸሊሉ ብሂ ልኸሊል ወለየርከበነ ዓለይክ ፊህ ምን አልተራ ሕምሉን ተቂል ቁሪነ ልፈናኡ ቢና ጀሚዓን ፈላ የብቀ ልዓዚዙ ወለ ዘሊል። ሁሉም ይሞታል፣ ትልቁም ትንሹ፣ ሀብታሙም ደሃውን። ፈተአኸቢ ያ ነፍሱ ነፍስ ስንቅን ያሺ